እንኳን ወደ ገንዘብ ታሪክ በደህና መጣችሁ። በዚህ ተከታታይ ዶክመንተሪ ስልጣኔዎች ገንዘብን እንዴት እንደሰሩት፣ እንዴት እንዳፈረሱትና እንዳበላሹት እንዲሁም ደግሞ እንዴት መልሰው ገነቡት የሚለውን አብረን የምንቃኝ ይሆናል። ታሪክስ ምን ያስተምረናል የሚለውን አብረን በደንብ እናያለን። በዚህ የመጀመሪያ ክፍል ገንዘብ ከወረቀትና ከወርቅ ሳንቲሞች በፊት ወደ ነበረበት ዘመን እንመለሳለን። በፓሲፊክ ውቅያኖስ ውስጥ ወደምትገኝ አንድ ደሴት አብረን እንጓዝ። በዚህ ደሴት ላይ ገንዘብ ከድንጋይ የተሰራ ነበር። ከሳንቲሞችና ከክሬዲት ካርዶች በፊት የያፕ ሰዎች ራይ የተባሉ ክብ ድንጋዮችን እንደ ገንዘብ ይጠቀሙ ነበር። እነዚህ ድንጋዮች በጣም ትላልቅና አንዳንዶቹ ከቶኖች በላይ ይመዝኑ ነበር። ከክብደታቸውም የተነሳ አይንቀሳቀሱም ነበር። ነገር ግን እነዚህ ድንጋዮች ባሉበት ቦታ ላይ ሆነው ባለቤትነታቸው የማን እንደሆነ ሁሉም የዛ ደሴት ሰው በደንብ ያውቅ ነበር። ይህም ማለት በማህበረሰቡ መካከል ንግድን ሲፈጽሙ ያ ድንጋይ ባለበት ቦታ ቆሞ እነዚህ ሁለት ንግድን የሚያከናውኑ ሰዎች በማህበረሰቡ ፊት ተሰብስበው ይህንን ድንጋይ ለእከሌ ለሚባል ሰው ባለቤትነቱን አስተላልፋለሁ ብሎ ይናገራል። ይህም የሚያሳየን በእምነትና በንግግር ሁሉን ነገር ይፈጽሙ ነበር። ይህንንም የባለቤት ለውጥ በአንድ ትልቅ መዝገብ ላይ ተመዝግቦ ይቀመጥ ነበር። ለብዙ ዘመናት የያፓ ሰዎች በእንደዚህ አይነት አኗኗር እየኖሩ ነበረ። ከውጭ የሚመጡ የውጭ ሀገር ነጋዴዎች በዛ ደሴት ላይ ያለ በጣም አንድ ነገር ይፈልጉ ነበር። እሱም ኮኮናት ነበር። ያንን የሚፈልጉበትን ምክንያት በ18 ሺዎቹ መብራቶችና ኢንዱስትሪዎችን ለማንቀሳቀስ የዛ የኮኮናት ዘይት ያስፈልግ ነበር። በዛ ደሴት ላይ ደግሞ ኮኮናት በጣም በብዛት ይገኝ ነበር። አንድ ችግር ተፈጠረ። የያፔ ሰዎች ያንን ኮኮናት ለመሸጥ ቢፈልጉም ሸጠው የሚቀበሉበት ገንዘብ ግን እነዛ ከውጭ የሚመጡ ሰዎች አልነበራቸውም። ለያፔ ሰዎች እንደምታስታውሱት ገንዘብ ያ ክብ ትልቅ ድንጋይ ብቻ ነው። የውጭ ሀገር ሰዎች ግን አምጥተው የሚሰጧቸው ሌላ ቁሳቁስ ለነሱ ገንዘብ አይደለም። ስለዚህም ንግድን መፈጸም አልተቻለም። ከዛም በኋላ በ1871 ካፒቴን ዳቪድ ኦኬፍ የተባለ አይሪሽ አሜሪካዊ መርከበኛ ወደዚያች ደሴት እድሉን ለመሞከር ይሄዳል። እንደ ሁሉም የውጭ ሀገር መርከበኞች ንግድ መፈጸም አቅቶት ሊመለስ ሲል አንድ ነገር በአይምሮ ላይ ብልጭ አለለት። ለምን እነሱ የሚፈልጉትን ክብ ትላልቅ ድንጋይ ወደሚገኝበት ስፍራ ሄጄ ይዤላቸው ለምን አልመጣም ብሎ አሰበ። ይህንኑ ያለውን ነገር በጣም በቀላልና በዘመናዊ ቴክኖሎጂ ተጠቅሞ የላይምስቶን ወደሚገኝበት ስፍራ ሄዶ በጣም በብዛት ያንን ላይምስቶን ማይን አድርጎ ወደ ራይ ድንጋዮች ቀይሮት መርከቡ ላይ ጭኖ ወደዛ ደሴት ተመለሰ። ደሴቱንም በቀላል ገንዘብ አጥለቀለቀው። በአንድ ምሽት ውስጥ የደሴቱ ሰዎች የበለጸጉ ያክል ተሰማቸው። ነገር ግን እነሱ ያላስተዋሉት ከውስጥ ሸርሽሮ የሚበላባቸው ነገር ያ ካፒቴን ወደ ደሴቷ ይዞ መጥቶ ነበር። በጣም በአጭር ጊዜ ውስጥ እነዛ ድንጋዮች ዋጋቸውን አጡ። የቁሳቁሶች ዋጋ በጣም በሚገርም ፍጥነት ጨመረ። የትኛው ድንጋይ እዛው ደሴቱ ላይ የተሰራ ነው፣ የትኛው ድንጋይ ደግሞ ይሄ ካፒቴን ያመጣቸው ነው ተብሎ መለያየት በጣም ከበደ። ቀስ በቀስ በዚህ ድንጋይ ላይ ለዘመናት የነበራቸው እምነት እየተሸረሸረ ሄደ። ከዚህም ታሪክ በጣም ወሳኝ ነገር እንማራለን። ገንዘብ ለመስራት ቀላል በሆነበት ጊዜ ገንዘብ መሆኑን ያቆማል። የያፓ ታሪክ ስለ ጥንት ሰዎች የሚያወራ አፈ ታሪክ ብቻ አይደለም፣ የዓለማችን መስታወት ነው። ካፒቴን ዮኬፍ የዋጋ ግሽበትን አልፈጠረም። ነገር ግን አንድ ነገር ቀድሞ አውቋል፣ ለእኛም እያስተማረን ነው። የገንዘብ አቅርቦት ሊሚትድ ካልሆነና ሁል ጊዜ የሚጨምር ከሆነ በገንዘቡ መተማመናችን ቀስ በቀስ እየተሸረሸረ ሄዶ ገንዘብነቱን አጥቶ ከዛ ሲስተም እንደምንወጣ ያስተምረናል። ብሔራዊ ባንኮች በአንዲት የኮምፒውተር ባትን ትሪሊዮኖችን ለህዝቦች ብድር መስጠት ይችላሉ። እናም እኛ የያዝነው ገንዘብ ዋጋ በየቀኑ እየቀነሰ እናየዋለን። ከያፓ ድንጋዮች እስከ ሮም የወርቅ ሳንቲሞች አብረን የምናየው ይህ በገንዘብ ላይ የመተማመን እንዴት እንደጠፋና እንዴት እንደተሸረሸረ ነው። ይህ የገንዘብ ታሪክ ክፍል 1 ነበር። በሚቀጥለው ክፍል ወደ ጥንታዊ ሮም አብረን እንሄዳለን። የወርቅ ሳንቲሞችን እንዴት እያቀለጡ በዛን ዘመን ላይ የማህበረሰቡን ገንዘብ እምነትን እንዴት እንደሸረሸሩ አብረን እንመለከታለን። ከዚህ ታሪክ ግን አንድን ነገር ተመልከቱ።
ገንዘብ ቀላል በሚሆንበት ጊዜ በዛ ገንዘብ ላይ ያለን እምነታችን እየተሸረሸረ ቀስ በቀስ ሄዶ ሙሉ ለሙሉ ገንዘቡ እንደሚወድቅ ያስተምረናል። እናም ለዚህ ነው የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን። በሚቀጥለው ክፍል እንገናኝ።